እንደ አልቃይዳ አይናቸውንና ፊታቸው በጨርቅ ሸፍነው ነው እየተኮሱ የነበሩት። ህወሓት አሁን አለ ማለት ይቻላል። ትግራይ ላይ መንግስት አልባ ናት። ህወሓት የሆነ ህልውናው ያላበቃ የሚመስል እዛም እዚህም ሲተነኩስ አንዳንድ ጊዜ ለፌዴራሉ መንግስት አስቸጋሪ ሆኖ የሚታይበት ሁኔታ አለ። ቤተክርስቲያንም መስጊድም የሆነ የሴቶች ማህበርም አረጋውያንም እንትኖች የህወሓት ደጋፊዎችና በህወሓት የተቋቋሙ ናቸው። እንደ አልቃይዳ ተሸፍኖ እየተረሸነ ከሆነ ቄሶች መጥተው እዚህ ጋር የሚያስለቅቁ ከሆነ ግራ የምትገቡ ናችሁ። ምንድን ነው ለእንደዚህ አይነት መጥፎ ጊዜ የተዘጋጁ እንትኖች አላቸው እና ባለፈው በጣም ኃይለኛ ክርክር ነው የተደረገው። ደግሞ ጠብጠብም ያደርጉላችኋል ከወርቁ ላይ። ታዲያ እሱ እኮ ነው ዋናው። ሁለቴ እናሞኛችሁ ይመስላል። አሁን እናንተ ውስጥ ያሉት አካላት መልሳችሁ ስልጣኑን ብትጨብጩ ህወሓት የማትሆኑበት መንገድ ምንድን ነው? አንድ መድረክ ላይ አንተ ወንድሜን ገድልሃል የተባለ ሰው አውቃለሁ። በሌሎች ብሔረሰቦች ላይ በተቀናጀ መንገድ የዘር ማጥፋት ወንጀል አልፈጸሙም የሚል እምነት ነው ያላቸው። የዚህ ፓርቲ ነው፣ ገንዘብ አለው፣ ጠበንጃ አለው። ከፈለገ ከኦነግ ጽምዶ ይፈጥራል፣ ከፈለገ ከፋኖ ጋር አሊያንስ ይፈጥራል። የመከላከያ ኃይልንም በተመለከተ ከሁሉም ክልሎች ፍትሐዊ በሆነ መንገድ ይገነባል የሚል አቋም ነው ያላችሁና ፍትሐዊ ለማድረግ በአፈሳ ልታሟሉት ነው? ሰው ነው ያልገደል ነው እንጂ ትገድለናል። እኛ ግን ህወሓት ሆነው ሰው የገደሉ አካላት እናንተ ውስጥ አሉ። ጠበንጃ እኮ ነው ያለው፣ ሻዕቢያ ነው ያለው እዛ። እንዴት ብለህ ምርጫ ታካሄዳለህ? በቅርቡ የምክክር ኮሚሽኑን አንደኛውን ኮሚሽነር ምናልባት ተመልክተውት ከሆነ እዚህ ስቱዲዮ ጋብዤ ጠይቄያቸው ነበርና በጣም የተሳካ ስራ በትግራይ ክልል አጀንዳ ልየታና የህዝብ ውይይት ማድረጋቸውን ይኸው እዚሁ ስቱዲዮ ለተመልካቾቻችን ተናግረዋል። ትግራይ ማለታቸው የት ነው? ትግራይ ህገ መንግስቱ ላይ ሙጭጭ ያስባላችሁ ነገር ምንድን ነው? በርስት ደረጃ ምናልባት ርስት ቢነሳ የአማራ ሰዎች መሬት የሚያገኙት ወደ ታች ነው፣ ወደ ሸዋ፣ ወደ ወለጋ፣ ወደ ቤንሻንጉል የሚያገኙት። እንዲህ እውነተኛ ታሪክ ቢገለጥ በሰሜን በኩል መሬታቸው ያጣል። መልሶ ማቋቋምና ግንባታ ላይ በጣም ሰፊ ትኩረት ሰጥታችሁ ነው ኦልሞስት የፖለቲካችሁ አስኳል እስኪመስል ድረስ። ፌዴራል መንግስት መፈታት የሚፈልግ ከሆነ የትግራይ አቅም መጠቀም አለበት። ስለዚህ ክልሉም ህዝቡም ቀልበቢስ ሆኖ እንዲቆይ የመፈለጉ ዝንባሌ ያለ ነው። አዎ